ነው በማን ላይ ማን? እሺ እንደዚህ አይነት መልካም ፈቃድ የምንነጋገረው በዚህ የመጽሐፍ ቅዱስ መነሻነት ነው። ይህን ቃል የምናገኘው በመዝሙረ ዳዊት በ67ኛው መዝሙር በ35ኛው ቁጥር ላይ ተከትቦ እናገኘዋለን። ተናጋሪው ዳዊት ነው ያስተማረው። እንደው ዓላማውን ሊቃውንት ቤተ ትሩፋን ብለውታል። ስለ ስደተኞች መከራ ውስጥ በነበሩ ስለ እነኛም ይተረጎማል። ሰፊ ትንታኔ በውስጡ አለው። ግን ዋናው መሰረታዊ ነገሩ ስንመለከተው እግዚአብሔር በቅዱሳኑ ላይ ምንድን ነው? ድንቅ ነው፣ ግሩም ነው ይላል። ይህን ስንመለከት እግዚአብሔር በቅዱሳኑ ላይ አድሮ የሚያደርገውን ድንቅ ስራ ቅዱሳንን እግዚአብሔር ሲቀድሳቸው ሲመርጣቸው የድንቅ ስራው ሁሉ መገለጫ እንዲሆኑ የሚያስገነዝበን የመጽሐፍ ቅዱስ ኃይለ ቃል ነው ማለት ነው። እግዚአብሔር ቀጥታ አንዳንድ ጊዜ ሰዎች የሚሉት ራሱ ቀጥታ ማዳን እየቻለ ቀጥታ ከእሱ ጋር መገናኘት እየቻለ ከቅዱሳን ጋር በቅዱሳን በኩል በመላእክት በኩል የሚለው አስተምሮ ለምን የሚሉ ብዙ ሰዎች ብዙ ወገኖቻችን አሉ። እንደዚህ አይነት ሀሳብ ያላቸው መጽሐፍ ቅዱስ ደግሞ እንደዚህ አይልም። መጽሐፍ ቅዱስ በቅዱሳኑ ላይ ግሩም ነው፣ እግዚአብሔር ድንቅ ነው። እግዚአብሔር በቅዱሳኑ ላይ ሁሉን ነገር ማድረግ ይችላል። ምክንያቱም ቀጥታ እግዚአብሔር ማግኘት ይቻላል። አዎ ይቻላል። ደግሞ እኛ ደግሞ በደለኞች ደግሞ ከእግዚአብሔር ይልቅ በቅዱሳን በኩል በእነሱ ጸሎት እንባረክና ቅድመ እግዚአብሔር እንደርሳለን ማለት ነው። ቅዱሳን ወደ እግዚአብሔር የሚያገናኙ መሰላል ናቸው። ይመናል። እየሰማችሁ ነው? ምንድን ናቸው? ሰማይ ቀጥታ እናየዋለን አይደለ? ቀጥታ ግን መሄድ አንችልም። ጣራን ቀጥታ እናየዋለን። ቀጥታ ግን ዝም ብለን እንውጣ ብንል አንችልም አይደለ? ወደ ጣራው ለመውጣት ምን ያስፈልጋል ማለት ነው? ገደሉን ለመውጣት ምን ያስፈልጋል? ህንፃው ላይ ለመውጣት ምን ያስፈልጋል? ስለዚህ መሰላል ናቸው አባቶቻችን፣ መሰላል ናቸው እናቶቻችን። ከሰማይ ዘይነብር መልዕልት ከልልና በላይ የሚኖር ልልና ይለዋል እግዚአብሔር። ልልና ብለን ኢዮርን አይደለም ጠፈርን አይደለም የምንገልጠው፣ ሐኖስንም አይደለም የምንገልጠው። ልልና ብለን በእግዚአብሔር ዘንድ ይሄ ትሕትና ነው፣ ወደ ታች ወረደ ነው። ጠፈርም ታች ነው ያለው፣ ሐኖስም ታች ነው ያለው፣ ኢዮርም ከታች ነው ያለው፣ ራማም ከታች ነው ያለው፣ ኤረርም ታች ነው ያለው፣ ኢየሩሳሌም ሰማያዊትም ከታች ነው ያለው። ሰማይ ውድን መንበረ መንግስትም ጽርሐ አርያም የሚባለው ሁሉ የእግሩ ትቢያ ነው ለእግዚአብሔር። እየሰማችሁ ነው? ልልና የምንለው እኛ ለእኛ ነው። በጣም ልልና ከፍታ ነው የምንለው፣ ይህም ሁሉ ለእኛ ነው። ለእግዚአብሔር ግን ከእግሩ ስር ነው። ከበታችሁ ያለው ሁሉ በቁጥጥሩ የሆነ ሁሉን የሚመራ እግዚአብሔር ነው። ያ ሁሉን የሚመራ ሁሉን የሚቆጣጠር ከሁሉ በላይ የሆነ ከልልና በላይ የሆነ ልልና እግዚአብሔር ወደ እሱ ለመድረስ ቅዱሳን እግዚአብሔር ሰጥቷል። ቅዱሳን ሰጥቷል። በአማላጅነታቸው በጸሎታቸው እነሱ በቅተው እኛ እንድንበቃ የሚያግዙን ማለት ነው። በአማላጅነታቸው በጸሎታቸው የሚረዱን ማለት ነው። በዚህ ላይ ስንመለከት እንደው ቅዱሳን እስኪ እንመልከታቸው። እግዚአብሔር ድንቅ ነው ሲባል ሌላው ቀርቶ ሙሴን እስኪ ተመልከቱ። ታስታውሳላችሁ? ሙሴን እግዚአብሔር በሙሴ ላይ ምን አደረገ? ሙሴ በግብፅ እንደ ማንኛውም ስደተኞች በስደት ሀገር በግብፅ የተወለደ ነው። ሙሴ በሚወለድበት ዘመን ሕፃናት ከጭቃቃ የሚረገጡበት ዘመን ነበረ። ወንድ ልጅ የሚገደልበት ይገደል ተብሎ አዋጅ የታወጀበት ግብፅ ነው። በዚያ ላይ ተወለደው። 3 ወር እናቱ ደበቀች። ከዚያ በኋላ ግን መደበቅ አልቻለችም። ስለዚህ ያላት አማራጭ እያየሁት ከሚሞት ባህር ዳር ሄዶ ይሙት ብላ ቄጠማ ስር ነው በእንትን ያስቀመጠችው። በሳጥን በረስ ሳጥን በመጠነ ቆሞ በልኩ ሳጥን አሰርታ ቄጠማ ስር ያስቀመጠችው ነው የሚለው። ምድረ በዳ ላይ የተቀመጠው ደግሞ እግዚአብሔር ይጠብቃል። እናትም ባትኖር አባትም ባይኖር ዘመድም ባይኖር በግራና በቀኝ አይዞህ የሚል ባይኖርም እንኳን ልጆቹን ማን አይጥልም ማለት ነው። ክብር ለእግዚአብሔር። እሱ አይጥልም እግዚአብሔር አለ። ሙሴን ማየት ነው። አንደኛ በሳጥን ውስጥ ነው ያለው፣ ሁለተኛ ባህር ዳር ነው ያለው፣ ቄጠማ ውስጥ ነው ተሸጉጦ ሳጥኑ ያለው። በዚያ መካከል እግዚአብሔር ይጠብቅ ነበር። በዘጸአት ምዕራፍ 2 አንበብ ነው የሙሴን ታሪክ። ወደዚያ ብዙ አንሄድም። እዚያ በኋላ በዚያ ጥላው እናቱ ቤቷ ተቀምጣ ነበር። እሷን ሲያዩ ሰዎች እንዳይተናቆኑ፣ እህቱ ግን ታላቅ እህቷ አለች ማርያም። ያቺ ለመጀመሪያ ጊዜ በምድረ በዳ ሰማይ የመሰለ ባህር ተሰንጥቆ ሲሻገሩ
የዚያን ያደረገላቸውን ድንቅ ስራ በሙሴ ላይ ያደረገው ድንቅ ስራ አይታ ንሴብሖ ሲሉ እስራኤል ደናግል እስራኤል ሲያመሰግኑ በምድር ላይ ለመጀመሪያ ጊዜ ከበሮ ይዛ ለእግዚአብሔር ያመሰገነች የዘመረችው እህተ ሙሴ ሀለየት ማሕሌተ እህተ ሙሴ በከበሮ ወበመዝሙር በእንተ ስጥመቱ ለፈርዖን ወጻእተ ሕዝበ እምባሕር በእንተ ይትነከር እግዚአብሔር ሊቃውንት አሁን እዚህ ማሕሌተ ጽጌ ሰቆቃወ ድንግል ላይ ሊቃውንት አባቶቻችን በማሕሌት የሚሉት ወቅታዊም ጉዳይ ነው። ሀለየት ማሕሌተ እህተ ሙሴ በከበሮ ወበመዝሙር እየዘመረች የሙሴ እህት በከበሮ ማንን አመሰገነች? ለማን ምስጋና አቀረበች? ለእግዚአብሔር ምስጋና አቀረበች። በእንተ ስጥመቱ ለፈርዖን ወጻእተ ሕዝበ እምባሕር ሕዝቧን ሰማይ የመሰለ ባህር ሰንጥቆ በየብስ ሲያሻገር ይህንን ድንቅ ስራ አይታለችና እንደገናም ደግሞ ያ ሊያጠፋቸው የነበረው ፈርዖን ደግሞ እስከ ሰራዊቱ እስከ ፈረሱ ባህር ውስጥ ሲቀር አይታለችና ይህንን ድንቅ ስራ አይታለችና በሌላ አባባል ደግሞ በወንድሟ በሙሴ ላይ በእሱ ላይ አድሮ በእሱ በትር ባህር ሲከፍል እግዚአብሔር በቅዱሳን ላይ ድንቅ ነው ስንል በሙሴ ላይ አድሮ ባህር መክፈል ማለት ነው። እየሰማችሁ ነው? ምን መክፈል ማለት ነው? በበትራቸው ባህር የከፈሉ አባቶቻችን በጸሎታቸው ባህር ገሃነም ይከፍላሉ። ክብር ለአባቶቻችን ይሁን። ይህን መጠራጠር አያስፈልግም። እውነታው ነው። መጽሐፍ ቅዱስ ሲገለጥ ሰማይ የመሰለ ባህር በበትሩ ከከፈለ በጸሎቱ ገሃነመ እሳትን ከፍሎ ልጆቹን ያሻግራል። ሙሴ የሙሴ ጸሎት አሁንም አለ። በነገራችን ላይ አራት ዘመን የማይገታው በአራት ዘመን እኛ ሊገት በስጋ ዓለም ሊገታ ይችላል። እኔም እናንተም እንገታለን። ነቢያቱን ተገተዋል፣ ሐዋርያቱን ተገተዋል፣ በስጋ ይገታሉ። የተሰጣቸው ቃል ኪዳን ግን ዓለም ተጠቅልሎ አልፎ ለዘላለም ይኖራል። የአባቶቻችን ቃል ኪዳን ለማን የተሰጠው? ዘፍጥረትን አንብቡት ምዕራፍ 9 ላይ በኖህ ዘመን ፍልውሃ ወርዶ ዓለም ሲቆጣጠረው በ50 ቀን በአራራት ተራራ ላይ መርከብ እየተንሳፈፈ በፍልውሃ ላይ መርከብ እየተንሳፈፈ ፍጥረትን ካጋጠመዋል። ከዚያ በኋላ ውረድ ያለው እሺ ብሎ ወረደ። ወደ ምድር በምድር ላይ ጎደለ ይላል። ከሚያዝያ ጀምሮ እስከ ህዳር ድረስ የነበረው በአየር ላይ የነበረው መርከቡ እየተንሳፈፈ የነበረው አራራት የምትባል ተራራ ብቻ ናት መርከቡ ስር የነበረች። ሌላ አርዕስተ አግባር የሚታይ የለም። በዚያ ከቆየ በኋላ ከ150 ቀን ህዳር ላይ ማለት ነው ጎደለና ወደ ምድር ተመልሶ ኖህ ሲመጣ ብዙ ወተባዙ ወምልኩ ለምድር ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር ተናገረው። ከዚህ ቀደም አዳምና ሔዋንን ብዙ ተባዙ ብላቸው ነበረ። ብዙ ተባዙ ወለዱ ወከደኑ ለምድር ምድርንም አለበሷት፣ ዓለምን ተቆጣጠሩት። እየበዙ ሲሄዱ ግን ኃጢአት ሰሩ ይላል። እየሰማችሁ ነው? ስለዚህ ሰው ሲበዛ ምን ይሰራል? ኃጢአት ይሰራል። ሰው ኃጢአት ሲሰራ ደግሞ አንተ ደግሞ ትፈርዳለህ። አንተ ፈርደህ ታጠፋለህ፣ ሰው ኃጢአት ይሰራል። ስለዚህ አንተም ፈርደህ ከምታጠፋ ፍጥረትህ እኛም ደግሞ ከምንበድልህ ሳንበዛ ሳንዋለድ እኔና ልጆቼ ቤተሰብ 8 ሆነን መርከብ ላይ ያለነው ብቻ እያመሰገን በንጽህና ብንኖር ይሻላል። ሌላ ትውልድ አይፈጠር። መርከብ ላይ ያለነው እንበቃሃለን ብሎ ኖህ ጠይቆ ነበር። ምን አለው እግዚአብሔር? አመዳግመ እያማስና ለምድር በመያይ በሰይም ቀስቴ በውስተ ደመና። ዳግመኛ ምድርን አላጠፋትም በፍልውሃ ምን አላት? ዳግመኛ በሉስ ምድርን አላጠፋትም፣ የተናገርኩትን አላስቀርም፣ ቃሌ አይታበልም። ለዚህ ምልክቱ በደመና ውስጥ ቀስቴን አድርጌ አሳይሃለሁ። ደመና ድንግል ማርያም ናት፣ ቀስቱ ኢየሱስ ክርስቶስ ነው። ከደመና ቀስቱ እንደሚታይ ከድንግል ማርያም ጌታችን ተገኝቷል። 4 ህብር እንዳለው ቀስቱ 4ቱ ባህርያተ ሥጋን ከደመናዋ ከድንግል ማርያም ጌታችን ነስቶ መወለዱ ነው። ለዘላለም ምድርን አላጠፋትም ብሎ ለኖህ የተገባው ቃል ኪዳን 3800 ዓለም አልፏል። አያችሁ፣ ያ ቃል ኪዳን ግራውናል። አንድ በደለኞች ምን ሳለ ኃጢአተኞች ምን ሳለ አንድ ጊዜ እግዚአብሔር እኛን ማጥፋት እየቻለ ያ ቃል ኪዳን ግን እኛን ጠብቆ ይኖራል። አያችሁ። ስለዚህ እግዚአብሔር በቅዱሳኑ ድንቅ ነው። በሙሴ ላይ በትር ሰንጥቋል። እግዚአብሔር በቅዱሳኑ ድንቅ ነው። በሚካኤል እጅ መና አውርዷል። እግዚአብሔር በቅዱሳኑ ድንቅ ነው። በሙሴ አማካኝነት ጭንጫ ላይ ውሃ እያፈለቀ 40 ዘመን ህዝቡ መግቧል። እግዚአብሔር የሚያበቅል ምድር በሌለበት የሚያንዣብብ ደመና በሌለበት እየሰማችሁ ነው። ምን በሌለበት? እህል የሚያበቅል ምድር በሌለበት ምድረ በዳ ቃዴስ በርኔ ነው። ለቃማ የሌለበት የውሃ ምንጭ የማይታይበት ምድረ በዳ የሚያንዣብብ ደመና በሌለበት ሰማይ በጠራ ሰማይ
ከታች እሳት ከላይ እሳት የሚወርድበት ምድረ በዳ ላይ ከሰማይ እግዚአብሔር 40 ዘመን መና ወርዷል። ለማን? ለሕዝቡ። በማን? በሚካኤል በእደ ሚካኤል ነው መና ወረደ። አውሪዶ መና ሰይሰይዎሙ እግዚአብሔር አውሪዶ መና በቁርባኔ ከሲና እስከ ቃዴስ በርኔ ነው። ከሲና በረሃ እስከ ቃዴስ በርኔ የሚባለው እስከ ደብረ ናባው ድረስ 40 ዘመን መና መግቧል። ያን በማን ያደረገው ስንል ቀጥታ ውሃው የፈለቀው በሙሴ ነው። በማን የፈለቀው ነው? እግዚአብሔር በቅዱሳኑ ምንድን ነው? ድንቅ ነው። ምን ይደንቃል? አሁን ውሃ ማፍለቅ ምንም አይደንቅም፣ መና ማውረድም አይደንቅም። እውነቱን ለመናገር በቅዱሳን ላይ ከዚህ የበለጠ ነገር ተደርጓል። ውሃ ማፍለቅ ጥንጫ ላይ ከሰማይ መና ማውረድ ይህ አይደንቅም። ኤልያስንም ስትመለከቱት ህዝቡ አምፀዋል በድሏልና፣ ነገስታቱ አምፀዋል፣ ንግስታቱን በድለዋል። ስለዚህ የአንተ ድንቅ ስራ ይገለጥ ዘንድ በምድር ላይ 3 ዓመት ከ6 ወር ሰማይ እንዲያዘን ብሎ 3 ዓመት ከ6 ወር ሰማይ ዘግቶታል። በአንጻሩ እንደገና ደግሞ ህዝቡ ተራበ፣ ተጠባ፣ ዝናብ አውርድ ይቅር በል ሲለው ደግሞ ኤልያስ መልሶ እንደገና በአንድ ቀን ዝናብ አዝንቦ ስንት ዘመን 3 ዓመት በላይ የተራበውን ህዝብ አንድ ቀን አጥግቧል። ክብር ለስሙ ይሆንና አያችሁ፣ እግዚአብሔር በቅዱሳኑ ድንቅ ነው ስንል በሙሴ ላይ ስንት ተአምር አድርጓል? 9 ተአምራት አድርጓል። 10ኛ ዓመተ ምኵራብ የሚባለው ይሄ እንደገና ደግሞ 11ኛ ስጥመት የሚባለው እንደውም መጽሐፍ ቅዱስ በዚህ በኦሪት ዘጸአት ምዕራፍ 6 ላይ ስትመለከቱ ረሰይኩከ አምላኮ ለፈርዖን የፈርዖን አምላክ አድርጌሃለሁ ይላል እግዚአብሔር። እየሰማችሁ ነው? የምን አምላክ አድርጌሃለሁ? አምላኩ የፈጠርኩት ፈርዖንን እኔ ነኝ፣ ነገር ግን አምላኩ አድርጌሃለሁ። የፈርዖን አምላክ የጸጋ አምላክ ማለት ነው። ያ ማለት ምን ማለት ነው? እኔ የምሰራውን የአምላክነትን ስራ በአንተ ላይ አድሬ እሰራለሁ። እግዚአብሔር እንኳን አማላጅነት አይደለም ቀርቶ እንኳን ከእግዚአብሔር ማስታረቅ አይደለም ቀርቶ ለቅዱሳን እግዚአብሔር ራሱ የሚሰራውን ስራ እንኳን በእነሱ ላይ አድሮ እንደሚሰራ የአምላክነት ስራ በእነሱ ላይ እንደሚገለጥ ለቅዱሳን የተሰጠ ቃል ኪዳን ነው። እግዚአብሔር በቅዱሳኑ ምን ስለሆነ? ድንቅ ስለሆነ፣ ግሩም ስለሆነ እግዚአብሔር። ለዚህም ነው ወደ ቅዱስ ያሬድ ስንመጣ ቅድምም ሊቃውንት አባቶቻችን ሌሊት ማህሌቱ ከዚያ ቅዳሴው ነው በዚያ የሰማ ነው። በመዝሙረ ዳዊት መዝሙር 84 ቁጥር 7 ላይ የምታገኙት ቃል አለ። እስመ መምህር ሕግ ይሁብ በረከተ፣ የሕግ መምህር በረከትን ይሰጣል። ምን ይሰጣል? እስኪ በሉ የሕግ መምህር በሉ እስኪ። በረከትን ይሰጣል፣ ከኃይልም ወደ ኃይል ይሄዳል። የአማልክት ጌታ በጽዮን ተገለጠ። በየት ተገለጠ? የማን ጌታ? ክብር ለስሙ መድኃኔዓለም። ይሄ በብዙ አይነት ትርጓሜ ይተነተናል። እዚህ በትርጓሜ ሊቃውንት በአንድምታ ሊቃውንት የራሱ የሆነ ብልት አለው መጽሐፍ ሲተረጎም። እስመ መምህረ ይሁብ በረከተ ብሎ መጀመሪያ ሲገልጸው ሰማይና ምድርን የፈጠረ እግዚአብሔር ነው፣ የዓለማት ፈጣሪ። የሕግ መምህር የተባለው እሱ ነው አለ። ለምን? በዚህ ምድር ላይ ያለ የሰው መምህርነት አንዱ ካንዱ የወረሰው ቅብብሎች የተሰጠው አንዱ ካንዱ ያወቀው የተረገመው አለ። ካለመኖር ወደ መኖር ዓለምን አንጥቶ ፈጥሮ በእውቀት ባለጸጋ አድርጎ ፍጥረትን የዘረጋ እግዚአብሔር የሕግ መምህር ነው ይላል። ብሉይ ኪዳንን በእነ ሙሴ ላይ አድሮ በነቢያት ላይ አድሮ አዲስ ኪዳንን በሐዋርያት ላይ አድሮ የሰበከ ያስተማረ የብሉይና አዲስ ሕግ መምህር ኢየሱስ ክርስቶስ ወይም እግዚአብሔር በረከትን ይሰጣል አለ። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ማለት ካለመኖር ወደ መኖር አንጥቶ ሰማይና ምድር መዘርጋትን። ከኃይል ወደ ኃይል ማለት ደግሞ ሰማይና ምድር ከዘረጋ በኋላ የነበረውን ጨለማ ከፍሎ ማልትና ሌሊት ማድረግ። ከኃይል ወደ ኃይል ይሄዳል ማለት በምድር እስከ ሰማይ የሞላውን ውሃ ወደ ላይ ሐኖስ ከዚያም ጠፈር ወደ ታች ደግሞ ውቅያኖስ ብሎ ከሶስት መክፈል። ከኃይል ወደ ኃይል ይሄዳል ማለት ደግሞ ምድር ብቻዋን እርቃኗን ትኖር ዘንድ መልካም አይደለም ብሎ እጽዋትን አውጭ ብሎ እጽዋትን ማልበስ። እየሰማችሁ ነው? አዘዛ እግዚአብሔር ለምድር ከመታውፅ ሐመልማለ ዘር ዘይዘራ በበዘሩ ባሪያሁ በአምሳሊሁ፣ በየምሳሌው እንደየሁኔታው እንደየነገዱ እጽዋትን እንዲታወጣ እግዚአብሔር ምድርን አዘዘ። ከኃይል ወደ ኃይል ይሄዳል። በዕለተ ሰኑይ ውሃን ከፈለው። ከኃይል ወደ ኃይል ይሄዳል። በዕለተ ሰኑይ ደግሞ ምድር እጽዋት እንዲታበቅል አድርጎ አበቀለ እያለ ነው። ከኃይል ወደ ኃይል ይሄዳል። ዕለተ ረቡዕ ስለሚቀርበታል። ወደ ዕለተ ረቡዕ ስንሄድ ደግሞ አዘዞም እግዚአብሔር ለብርሃናት ይንበሩ ውስተ ጠፈረ ሰማይ ወያብሩ ዲበ ምድር፣ በሰማይ በጠፈር ላይ ተቀምጠው ዓለምን ያበሩ ዘንድ ጨለማ ያስወግዱ ዘንድ ፀሐይ፣ ጨረቃ፣ ከዋክብትን አዘዛቸው። ከኃይል ወደ ኃይል ይሄዳል። ባህርን አውጭ ብሎ በዕለተ ሐሙስ ከባህር አሳ ጉማሬዎች እንዲወጡ አደረገ። ከኃይል ወደ ኃይል ይሄዳል።
አይዋፍና አራዊት እንስሳት እንደገና የሰውን ዘር ደግሞ እግዚአብሔር ፈጠረ። ይህን ሁሉ ከፈጠረ በኋላ በታሪነቱ ሁሉም መግቦ የሚኖር እግዚአብሔር የሕግ መምህር ነው። የምን መምህር ነው? ሁሉን ምን ያለ ሁሉን የፈጠረ ሁሉን የሚመግብ መፍጠር ብቻ አይደለም የሚመግብ። እያችሁ መፍጠር ብቻ ስንል የሚጎል ነገር አለ። የሁሉ ፈጣሪ ነው ስንል የፈጠረው ሁሉ ምን የሚል ነው? እግዚአብሔር የሚመግብ ነው እግዚአብሔር። አያችሁ ማለትና የሌት ክረምትና በቀን እያፈራረቀ ነው። የሕግ መምህር በዚህ የተረጉሙታል። ሌላው የሕግ መምህር ኤልያስ ነው አለ። የሕግ መምህር እምቢ ያሉ አመፀኞች ላይ ሰማይ ሊዘጋ ምድርም እንዳታበቅል ያደረገ፣ እሺ ሲሉ ደግሞ ወደ እግዚአብሔር ሲመለሱ ሰማይን ክፈትልኝ ብሎ ዝናብ ያዘነበ፣ የሰማርያን ምድር በአንድ ቀን የመገበ ያጠገበ፣ ከኃይል ወደ ኃይል ይሄዳል የሕግ መምህር ሲል ወደ ሥራ በተዋ ቤት ተርቦ መሄድ፣ ከዚያ ፍሪዶ ቄት ለሶስት በልተው ካለቀባት በኋላ ቤቷን በበረከት የሞላ ምን ያለ በረከታችን በቤታችን ሁሉ ይብላል ማባከል። አዎ ኤልያስን ነው የሕግ መምህር አለውና ኤልያስን ይሁን በረከትን ይሰጣል አለ። ተርቦ ነው ኤልያስ ራሱ የሄደው። በመጽሐፈ ነገሥት ቀዳማዊ ምዕራፍ 18 ስታነቡ ኤልያስ ራበው ይላል። ምን አለ ይላል ነቢዩ? ተራበ ይላል። ከዚያ በኋላ ሲርበው ወደ እግዚአብሔር አመለከተ። ሁር ሀገረ ስራጵታ ዘሲዶና ወበየትሴከ በዚት መበለት፣ ወደ ስራጵታ ሀገር ሲዶና በሚባል ሰፈር ሂድ፣ በዚያ ምግብ አዘጋጅቻለሁ አለው እግዚአብሔር። እየገሰገሰ ሄደ። ሲሄድም አንዲት ሴት አገኘ። እርሷንም እባክሽ ውሃ ስጭኝ አለ። በኤልያስ ዘመን ውሃ አለ፣ ሰማይና ምድር ተጣልቷል አለችው። ይህንን ያክል ሕዝቡን አማርሬዋለሁ፣ ጎድቼዋለሁ፣ አሳዝኜዋለሁ ማለት ነው። እግዚአብሔር ይቅር ይበለኝ ግን ስጭኝ አለ። ነገር ግን ውሃ የለም አለችው። የሚበላ ስጭኝ አለ። የሚበላም የለም ግን አለ የእግዚአብሔር ነቢይ ነህና። እየሰማችሁ ነው? ምንድን ነህና? የሚበላም አይኖርም የእግዚአብሔር ነቢይ ነህና አንተ አልደብቅም አለች። እውነተኛ ሴት አያችሁ፣ እግዚአብሔር የሚፈራ ሰው ያለውን አይደብቅም፣ አይዋሽም፣ አያታልልም፣ እውነቱን ብቻ ይናገራል። አያችሁ ያለኝ እፍኝ ዶቄት ነው ጓዳ ያለች። ምንድን ነው ያለኝ? እፍኝ ዶቄት አለች። እሷን ላውጣትና ልጋግራት። የእግዚአብሔር ነቢይ ነህ አንተ ፊት አልዋሽም፣ ነቢይ ነህና የእግዚአብሔር ነቢይ ስለሆንክ አልዋሽም። በዋሽ እግዚአብሔር አምላኬ ይቀየመኛል፣ ይቆጣኛል። ያለችን እፍኝ ዶቄት ናት። አንድ ሕፃን ልጅ አለኝ፣ አንተም እኔም ሶስታችንም በልተናት እንሞታለን። ዳቦ አድርጌ ልጋግራትና በልተን እንሞታለች። አያችሁ ዛሬ ስንት አካብተን ስንት ተጨንቆ ስንት ጎተራ ያከማቸ ሰው አንድ እንጀራ ለመስጠት ምን እንደሆነ ሁላችን እናውቀዋለን አይደል? ቤቱ አጨናንቆ ሳጥን ቦልቶ ተርፎ ለመልበስ የሚጠየፈው ልብስ እያለ ሜዳ ላይ ሸራ ለብሶ የሚውል የሚያድር ወገብ እያየ ስንት የሚያልፋል ለመሰላቸው። አየቴ ማስተዋል ይባላል። ምንም እንኳን እኔ አንተን በዋሽ እግዚአብሔር አይዋሽምና ከአንተ በሰውረውም እግዚአብሔር ከእግዚአብሔር የሚሰውር የለምና አብረን ጋግረናት እንብላት አለች። አብሮ ጋግሮ በሏት ይላል መጽሐፍ። ከበሉ በኋላ አይ አንቺ እራባለሁ እጠማለሁ ልጄ ይሞታል ብለሽ ውስጥሽ እያሰበ ነው አይዞሽ አላት። ምክንያቱም እግዚአብሔር በቅዱሳኑ ላይ ምን ስለሆነ ድንቅ ስለሆነ አንቺ ሳትደብቂ ይችን እፍኝ ዶቄት ዳቦ አድርገሽ ጋግረሽ እንዳበላሽኝ እኔም ፈጣሪን ለምኜዋለሁ። ወደ ጓዳው ግቢና ቤትሽን ይዋላል። ወደ ጓዳው ስትገባ ባዶ የነበረው ሙሉ ዕቃው ሞልቶ ተትረፍርፏል ይላል። ክብር ለእግዚአብሔር ይሁን። ለዚህ ነው እስመ መምህረ ሕግ ይሁን በረከተ፣ የሕግ መምህር በረከትን ይሰጣል። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይልም ይሄዳል። በረከት ቤቷን በበረከት አትረፈረፈው፣ ወደ ኃይል ይሄዳል። በዚያ በረከት ብቻ አይቀርም። የኤልያስ ድንቅ ስራ፣ የእግዚአብሔር ድንቅ ስራ በኤልያስ ላይ ለመገለጥ በዚያ ብቻ አይቀርም። ከኃይል ወደ ኃይል ማለት ልጇ ሞተባት ይላል። አብሮ የበላው ልጅ ሞተባት። ያን ጊዜ ምና ላይ አንተ እግዚአብሔር ነቢይ ነህ፣ እኔ ደግሞ ኃጢአተኛ ሴት ነኝ። አንተ ቤቴ ባትመጣ ልጅ አይሞትም አለችው። አያችሁ ቤቴን በበረከት ሞላኸው፣ ነገር ግን ልጄ ሞተብኝ። ምን ትርጉም አለው ልጄ ሞተብኝ? እኔ ኃጢአተኛ ስለሆንኩ አንተ ደግሞ ጻድቅ ነቢይ ስለሆንክ ኃጢአቴን መርምረህ የገደልክብኝ አለችው። ከኃይል ወደ ኃይል ይሄዳሉ አባቶቻችን። እግዚአብሔር በቅዱሳን ላይ ድንቅ ነው፣ ግሩም ነውና አንቺው ልጅ ሙላት ሬሳውን ተቀብሎ የሚያርፍበት ቤት ይዞት ገባ ይላል። ይዞት ገባ። እሷ እያለቀሰች አፉን ካፉ እጁን ከእጁ እግሩን ከእግሩ አድርጎ አለቀሰ ይላል። 6 ቀን አለቀሰ። በ6ኛው ቀን ሙቀት ተሰማው። በ7ኛው ቀን ልጁ ተነሳለት ይላል። ቁም ነገር ነው ማማለድ ምናምን ሽምግልና ቁም ነገር ነው እንዴ? ሙት ያነሳሉ አባቶቻችን። ክብር ለአባቶቻችን ይሆን።
ዓለም ያልተረዳው እውነታ ቢኖር ይሄ ድንቅ ነው። እግዚአብሔር ኤልሳ በሕይወት እያለ አንድ ሙት አስነስቷል። ኤልሳ ከሞተ በኋላ ኤልሳ ወደ ሬሳው ላይ ሂዶ ኤልሳ በሚያርፍበት ጊዜ ብዙ ዘመን ተቀብሮ የነበረ ትቢያ የሆነው ሰው ተነስቷል። ከሞቱ በኋላ ያስነሳሉ፣ በሕይወቱም ያሉት ያስነሳሉ። ምክንያቱም እግዚአብሔር በቅዱሳኑ ላይ ምን ስለሆነ ነው? ድንቅ ነው እግዚአብሔር። አያችሁ፣ የሕግ መምህር ቅዱስ ያሬድ ነው። እየሰማችሁ ነው። የሕግ መምህር ማን ነው? ቅዱስ ያሬድ ነው። እስመ መምህር ይበረከተ ቅዱስ ያሬድ የሕግ መምህር ነው። ብሉያትን ሐዲሳትን ጥንቅቅ አድርጎ መጀመሪያ ተማረ። የሚገርመው ያሬድ እንደዚህ ነበረ። ትምህርት አይገባው ነበረ። አለመግባት ጉዳይ አይደለም። ሚስጥሩ ሲመረመር ግን የአንዱ ሕይወት ለአንዱ ሕይወት ትምህርት ይሆን ዘንድ ነው። ሐዋርያው እንደተናገረው ቅዱስ ጳውሎስ ወኩሉ ዘተጽፈ ለተንሳዘ ዚአነ ተጽፈ፣ የተጻፈ ሁሉ ተጻፈ። ለምን ካላችሁኝ እኛ ልንገሰጽበት ልንማርበት ከመበትዕግሥትነ ወበተወክሎ መጻሕፍት ልንከብ ተስፋነ በሮሜ 15 ላይ ተስፋ የምናደርገውን ነገር መጻሕፍት ትናምን እንወርስ ዘንድ ሁሉ ለእኛ ተጻፈ ልንማርበት ይላል። ይሄ ማለት ምን ማለት ነው? ሰዎች ተስፋ እንዳይቆርጡ ቅዱስ ያሬድ አብነት ይሆናቸዋል ከሚል ከዚህ አንጻር ነው። እግዚአብሔር ሲፈጥረው ግን ለዚህ ለጨለማው ዓለም ብርሃን አድርጎ ብዙ ትምህርት ነቢያትን ትምህርት ያወቋሉ፣ ብዙም ደግሞ የሐዋርያትን ትምህርት ያወቋሉ። ብሉያትና ሐዲሳትን የሚራቀቁ በዚህ ምድር ላይ ብዙ ሊቃውንት አሉ። ከያሬድ በፊትም በያሬድ ጊዜም ብሉያትን ሐዲሳትን ተራቆ ወደ ዜማ ቀይሮ ግን የመላእክትን የሚካኤል የገብርኤልን ዜማ ወደ የሰማያዊ ዜማ ወደ መቅደስ አንጥቶ ቤተ ክርስቲያኗ ሰማያዊት መሆኗን አስረግጦ ያሳየ ቁማ እንድትታይ ያደረገ ብቸኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮከብ ነው ቅዱስ ያሬድ። ክብር ለአባታችን ነው። ይህ እስመ መምህር በረከተ የሕግ መምህር ብሉይና ሐዲስን ጠንቅቆ ያወቀ ቅዱስ ያሬድ በረከትን ይሰጣል። በረከቱ ዜማ ነው። በረከቱ ግዕዝ ዜማ ነው። በረከቱ አርአይ ዜማ ነው። በረከቱም ደግሞ እዝል ዜማ ነው። በረከቱ ምንድነው ከተባለ ብሉይና ሐዲስን ወደ ዜማ ቀይሮ ቤተክርስቲያን በዜማ እንድታሸበርቅ። አሁን ይሄ በዓለም ላይ ያሉ እኛን የሚመስሉ የማይመስሉ ክርስቲያን ሃይማኖቶች አሉ። እየሰማችሁ ነው። እኛን የሚመስሉ አሉ፣ አይመስሉ አሉ። አሃት የሚባል እኔ እንኳን አልቀበለውም። ይህን ትምህርት ስለማልቀበል አሃት የሚባል ትምህርት አልቀበልም። አሃቲ ናት ቤተክርስቲያን። የእኛ ዘይቤ ያፋልሳል። ይህ የተለምዶ ትምህርት ነው። አሃት የሚባለው ምንድን ነው ከተባለ አሃት ካል ወልድ ዋሕድ የምትል አንዲት ቤተክርስቲያን እንተላይለ አሃቲ ቅድስት ቤተክርስቲያን እንተላይለ ኩሉ ጉባኤ ዛውሪያ ነው። የ318ቱ ድንጋጌ አንዲት ቤተክርስቲያን። ስንት ቤተክርስቲያን? አሃት የሚለው አሁን እህቶች ምናምን የሚሉ ግብፅ አሃት ልትባል አትችልም። ሰዎች እንደዚያ አሁን የግብፅኛ ጋር አንድ አይነት ስለሆነ የህንድ የኛ ጋር አንድ ስለሆነ የሶሪያ የአርመን እነኚህ አሃት ይሏቸዋል። ጓደኛ ይሏቸው ወይም እህታማቾች ለማለት ነው። እህታማች የሚባል ነገር የለም። ነጭም ሆነ ጥቁርም ሆነ ወልድ ዋሕድ ብሎ ያመነ ሁሉ አሃቲ ቤተክርስቲያን ነው። እየሰማችሁ ነው። በሰፈር በመንደር በጎጥ በሸለቆ አትከፈልም ቤተክርስቲያን። ትከፈላለች እንዴ? በቋንቋ በነገድ ትከፈላለች እንዴ? በነጭና በጥቁር ትከፈላለች እንዴ? እህት የሚባል ነገር የለም። አሃት ናት። አንዲት ናት ቤተክርስቲያን። ስንት ናት? አንዲት ናት ቤተክርስቲያን። የትኛውም ጽንፈ ምድር ትኑር፣ አረቦችም ይሁኑ ሌሎችም ይሁኑ አውሮፓን የተለያዩ ነጭ ሰዎችም ይሁኑ የተለያዩ ጥቁር ሰዎችም ይሁኑ በየትኛውም ጽንፈ ምድር ያለችው ወልድ ዋሕድ ወልደ አብ ወልደ ማርያም ብሎ የሚያምን ሁሉም ስንት ነው? ስንት ናት? አንድ ናት ቤተክርስቲያን። አያችሁ፣ ምዕመናን አንዲት ናቸው። እውነታው ይሄ ነው። ስለዚህ ቅዱስ ያሬድን ስንመለከተው የሚነግረን ነገር ይቺ ቅድስት ቤተክርስቲያን ከሌሎቹ ቤተክርስቲያኖች ለየት የሚያደርጋት የእኛ ቤተክርስቲያን ሌሎቹ እንዳልኳቸው መጽሐፍ ቅዱስን ያነባሉ፣ ተረጉማሉ፣ ያስተምራሉ። ነገር ግን ዜማ የላቸው። እየሰማችሁ ምን የላቸው? ዜማ የለም። ከየት ይምጣ? ከሰማይ ያወረደላቸው ቅዱስ የላቸውም። እኛ ግን ከሰማይ ያወረደው ሰጥቶና ዜማ አለን። መጽሐፍ ቅዱስ ብሉይና ሐዲስ በዜማ ይረቀቃል። የሚገርማችሁ ዜማ ብቻ መሰላችሁ? በነገራችን ላይ ዓለም አሁን ጠፈር ላይ ወጣው ጨረቃ ላይ እየሰራው የሚለውን ፍልስፍና አሁን እኛ አድናቂዎች ነን። ዓለም ያን ይከተላል፣ ያደንቃል። እውነቱን ለመናገር አሁን ነው ከአቋቋም የበለጠ ፍልስፍና እየሰማችሁ ነው። አቋቋም የሚበልጥ ፍልስፍና የለም። ራሳችንን ዝቅ ስለምናደርግ ለራሳችን ክብር ስለማንሰጥ አሻግረን የምናየው ሌላ ከእኛ ተበድረው ከእኛ ተምረው የሚያደርጉትን ነገር እናደንቃለን።
የኛ ሊቃውንት አባቶቻችን ይፈርዱን። አሁን አቋቋሙ ብታዩ ስንት ዓመት መሰላችሁ? ቢያንስ በቀላሉ እስከ 8 ዓመት 7 ዓመት ድረስ መምህር ለመሆን ይህ በዚህ ፍልስፍና ብቻ ሲፈላሰፉ የሚኖሩ ሊቃውንት አባቶቻችን አሉ። ድጓውም ደግሞ እንደዚያው እስከ 10 ዓመት ድረስ፣ ቅኔውም እንደዚያው ነው። እያንዳንዱ ዘርፍ ሲመረመር በዓለም ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ ሊቃውንት ልክ ፈላስፋ የለም። እውነታው ነው። እየሰማችሁኝ ነው? እነኚህ ማን ወለዳቸው? ደግሞ በትምህርተ መንፈስ ቅዱስ ያሬድ ወለዳቸው። አለ የመጀመሪያው ፈላስፋ እሱ ነው። ራሱ ጣዕም አለው። የግዙ ራሱን ችሎ ነው። ከአራራዩ ጋር አንድ አይሆንም። አራራዩ ደግሞ የሚያራራ ነው። ግን የመጀመሪያ ቀድሞ የተገኘ ፊተኛ አራራይ ማለት ደግሞ ልብን የሚያራራ ደስ የሚያሰኝ ተመስጦ የሚያመጣ መጥቶ ሰማየ ሰማያት የሚወስድ እዝል ማለት ደግሞ ያልተወለደው ተወልዶ አያችሁ፣ ያው የሆነ ያለም ፈጣሪ ወደዚህ ምድር መጥቶ ታዝሮ በዚህ ምድር ላይ በድንግል ማርያም መጀመሪያ በማኅፀነ ማርያም መታዘሉ፣ ከዚህ በኋላ እንደገና በጀርባ ማርያም ታዝሮ ወደ ግብፅ መውረዱ ያንን ሁሉ የሚያትት ልዩ የሆነ ዜማ ስልት ሰጥቶ ይህን ሁሉ ጥንቅቅ አድርጎ የሰጠን የሕግ መምህር በረከት አድርጎ የሰጠን ማነው? እሱ። ሌላው ይኸውላችሁ ጸናጽል አለ፣ መቋሚያ አለ፣ ከበሮ አለ። እየሰማችሁ ነው? የተለያዩ ነዋየ ቅድሳት ናቸው አይደል? ግን ከዜማው ጋር አንድ አድርጎ አዋህዶ አይጣሉም። አሁን የተለያዩ ናቸው አይደል? ጸናጽሉ ከብረት ይሰራል አይደል? ከበሮ ከምን ይሰራል? ከእንጨት። መቋሚያው ከእንጨት ይሰራል አይደል? እነዚህ ቅዱሳት ነዋየ ቅድሳት ናቸው። እነዚህ የማይስማሙ አንድ ያልሆኑ ነገሮችን አስማምቶ ዜማው ጋር አብረው ተዋህደው ነው። ለጆሮ አይቆረቆርም። አያችሁ፣ አይምሮን አይረብሽም። ጭፈራ ቤት ስትሄዱ ምን እንደሆነ ታውቃ፣ ጭንቅላት ያዞራል፣ ያስጠላል፣ እጅ ነው የሚለው እጅግ በጣም ይረብሻችኋል። ሰላም እናገኛለን በሶስት ሰላም አይሰጥም። እዚህ ስትመጡ ግን መጥቆ ከምድር አልፎ ሰማይ መንግስተ ሰማይ ነው የሚያስገባው። አያችሁ፣ የሚጎረብት ነገር የለም። አያችሁ፣ ለምን ቢባል የሕግ መምህር ቅዱስ ያሬድ የሰጠን በረከት ነው ማለት ነው። ክብር ለአባታችን ይሁን። አዎ ወይ ሀምር ማይል መስታይ ፊደል ከመቁጠር ብሉይና ሐዲስ ወደ መራቀቅ ይሄዳል ማለት ነው ቅዱስ ያሬድ። ወይ ሀምር ማይል መስታይ ብሉይና ሐዲስን ከማወቅ ወደ ዜማ ይሄዳል ማለት ነው ቅዱስ ያሬድ። ወይ ሀምር ማይል መስታይ በምድር ማዜም ብቻ አይደለም፣ በሰማይ ካሉ ከመላእክት ጋር አብሮ ወደ ማዜም ይሄዳል ማለት ነው። ወይ ሀምር ማይል መስታይ ከሞት ተሰውሮ እስካሁን ድረስ ከመላእክት ጋር በዜማው የቀጠለ ብቸኛው የቤተክርስቲያኗ ኮከብ ሳይሆን አጥቢያ ኮከብ ነው። እየሰማችሁ ምንድን ነው ታውቃላችሁ? አጥቢያ ኮከብ ማለት ነው ከዋክብትን ሁሉ የሚቆጣጠር ብርሃን ያለው ከከዋክብት በላይ ጎልቶ የሚታይ ኮከብ ነው አይደል? እስኪ በሉ ከዋክብትን ሁሉ የሚቆጣጠር ከከዋክብት በላይ ጎልቶ የሚታይ ኮከብ ማነው? ያ ኮከብ ክብር ለአባታችን ነው። ቅዱስ ያሬድ ነው። አዎ በቅዱሳኑ ላይ ድንቅ ነው ስንል ደግሞ አያችሁ፣ ሰማያዊ ዜማ ያመጣና በያሬድ ላይ ገለጠው እግዚአብሔር እንቀሞ ሰጠው። አሳሰብ ያሬድ ማለት ሙራድ ረድኤት ማለት ነው ሲተረጎም። ያሬድ በብሉይ ኪዳን ከሰባቱ ከአስሩ አርዕስተ አበው መካከል አንዱ የሄኖክ አባት ነው። ያ ዓለም የተሰወረው በምናኔ ኖረው እስካሁን ድረስ ሕይወትን ያልቀመሰው የያሬድ አባት ሄኖክ ይባላል። ማነው? ያሬድ ይባላል። የሄኖክ አባት ያሬድ ይባላል። ያ የተሰወረው ሄኖክ ማለት ነው። ያሬድ ማለት ሙራድ ማለት ነው። በዚያን ጊዜ ደቂቀ ሴት ከሰማይ ወደ ምድር ወርደዋልና ከልልና ወደ ታች ወደ ትሕትና ወደ ታች መቲተ ምድር ወርደዋልና ያሬድ ተብሎ ተሰየመ ይለዋል። ይሄኛው የኛ ያሬድ ግን ታላቁ ሊቅ ቅዱስ ያሬድ ግን ደቂቀ ሴት ከቅድስና ወደ ርኩሰት መውረዳቸውን ሳይሆን የሚገልጸው እንደው እስመ በማይልሁ ወረዱ ደቂቀ ሴት ሰማይ በምድር ያለ ያኛው የሴት ልጆች ወደ ምድር የወረዱበት ዘመን ስለሆነ ያሬድ ብሎ ልጁን ጠራው ይላል። የኛ ያሬድ ደግሞ እስመ በማይልሁ ወረዱ ሰማይ በምድር ዜማ መላእክት ዘውቶም ግዕዝ እዝል ዋራራይ ይባላል። ይሄኛው በዚህኛው ያሬድ ግን የወረዱ ደቂቀ ሴት ሳይሆኑ ግዕዝ እዝል አራራይ የተባሉ የመላእክት ዜማዎች። የማን ዜማዎች? የመላእክት ዜማዎች። በነገራችን ላይ የእግዚአብሔርን መንግስት በምድር የምናይበት አንዱ ቤተክርስቲያን በምድር ያለች የእግዚአብሔር መንግስት ናት ስንል በዓይናችን የሚያሳየው ዜማ ነው። የሰማችሁ ነው። ማህሌቱ ነው፣
ዜማው ሌላ እኮ ባዶ አዳራሽ ነው ያለው። ምን አለ? ምንም የለም። በቅዳሴው ተቀምሮለታል። ዜማ ነው ቅዳሴው ይዜማል። በአንጻሩ እንደገና ማይታይ ስትል ተቀምጧል። ሁሉም ቃል እግዚአብሔር በዜማ ይባላል፣ ይረቀቃል፣ ይተረጎማል። አያችሁት? ሌላ ዓለም ስትሄዱ ግን እዚያው ገብቶ ጧጭፎ የሚሄድ ነው። ምንም ነገር የለም። የሌሊት የለም፣ የቀን የለም። ይቺ ቤተክርስቲያን ግን የሌሊቱ የቀኑ ሁሉ ነገር አሟልቶ ተሰጥቷታል። ማን ሰጠ? እግዚአብሔር። በማን በኩል ሰጣት? ክብር ለአባታችን ነው። በቅዱስ ያሬድ አማካኝነት ለዚህ ነው እግዚአብሔር በቅዱሳኑ ላይ ድንቅ ነው ያለው። ለዚህ ነው አያችሁ በረከትን ይሰጣል ስንልም ይህ ሁሉ በረከት በቅዱስ ያሬድ አግኝተን ዛሬ ሁላችንም ደስ ብሎን የተመቸን እናገራለን። ያልተመቸን ደግሞ አቅም በላይ የሆነ ደግሞ አባቶቻችን እኛን ወክለው በማህሌቱ ሌሊቱን መላእክትን ወክለው ነገደ መላእክት በሰማይ ኢዮር፣ ራማ፣ ኤረር ዓለም መላእክት ወደ ምድር ስናመጣው ቅዱስ መቅደስ ቅኔ ማህሌት ማለት ነው። ወደ ሊቁ ደግሞ ስንወስደው ደግሞ ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት የዚች ቤተክርስቲያን ስርዓቷ ሁሉ በሰማይ ያሉ የመላእክት ስርዓት ነው። የምን ስርዓት ነው? የመላእክት ስርዓት ነው። አያችሁ አንዱም ተስፋ የማንቆርጥበት የእግዚአብሔር መንግስት የኛ ነው የምንለው በዚህ የሚናዜመውን ዜማ በዚያ እንዳናዜመው የሚከለክለን እግዚአብሔር ስለሌለ ነው። አያችሁ ይሄን እንደሚሰጠን እርግጠኛ ስለሆነ ነው። በምድር ላይ ስራ እንዳንፈታ ይህንን ከሰጠን በሰማይማ እግዚአብሔር እኛን ከዚህ ቤት ይለየናል። አይለየን ግን ንስሐ መግባት፣ መፋቀር፣ በአንድነት በሰላም ማገልገል ያስፈልጋል። የመንግስተ ሰማያት ወይም የቤተክርስቲያን መገለጫው ያ ስለሆነ ፍቅሩን አንድነቱን እግዚአብሔር ያድለን፣ ሀገራችን ይጠብቅልን፣ ህዝባችን በአንድነት እርሱ ይጠብቅልን። ንስሐ ገብተን ስጋውን ተቀብለን መንግስቱ እንድንወርስ የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። እግዚአብሔር በሮስኪ በቅዱሳኑ ላይ ድንቅ ነው፣ ግሩም ነው። ቆየ እሺ ለሊቀ ሊቃውንት ዮሴፍ ደሳለኝ እንግዲህ በጠዋቱ ገስግሰው መጥተው ይህን የመሰለ ቃለ እግዚአብሔር በእውነት ምዕመናን ደስ እንዳላችሁ እና እንደገባችሁ ምናልባት እንደ አንዳንዶቻችን እንደው አይምሯችን ዝር ሆኖ የምንወጣ የምንገባ የተወሰኑ ጥቃቅን ትንሽ ሰዎች እናያለን እንጂ ሁሉም ሰው ቁጭ ብሎ ተረጋግቶ ያዳምጥ ነበርና ደስ ይላል። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። ሰፊ አገልግሎት ዘመን አምላካችን እግዚአብሔር ያድልልን። እልል በሉና መስሉት እግዚአብሔር። ማታም በዚህ አይነት መልኩ እንቀጥላለን። ረቡዕም በዚህ አይነት መልኩ እንቀጥላለን። ዓርብም እንደዚሁ። ሐሙስ በ14 የጻድቁ አቡነ አረጋዊ በዓመት አንድ ጊዜ ብቻ ከ11 ጽላቶች እንደምታውቁት ቅዱስ ጊዮርጊስን ሚያዝያ፣ ክርስቶስ ሰምራ ነሐሴ 24፣ ጻድቁ አቡነ አረጋዊ ደግሞ ጥቅምት 14 በዓመት አንድ ጊዜ የምናከብራቸው ጽላቶቻችን ናቸው። ሐሙስ ሁላችሁም ትመጣላችሁ አይደለ? ትመጣላችሁ አይደለ? እስቲ እጃችሁን ከፍ አድርጉና እንመጣለን ብላችሁ አመስግኑት እግዚአብሔር። እግዚአብሔር ክብር ይስጥልን። አሁን አንድ ነገር ልንገራችሁና ወደ ዝማሬ ነው የምንሄደው። ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል መምሪያ ሊቀ ጳጳስና እንዲሁም ደግሞ መላከ ሰላም ቆሞስ አባ ቃለ ጽድቅ የስብከተ ወንጌል ሐዋርያዊ ተልእኮ ናቸው። በእውነት በአዲስ አበባ የተለያዩ ጉባኤዎች እንዲደረጉ ከሀገረ ስብከቱ ጋር በመሆን ትልቅ ጉባኤዎችን አይተናል። ሊቀ ሊቃውንት ዮሴፍ ደሳለኝ ያሉበት የሊቃውንቱ ጉባኤም እንደዚሁ እንደምታውቁት ትልቅ ስራ እየተሰራ ነው ያለው። በታምረ ማርያም በስንክሳር የተለያዩ መጻሕፍቶችን በመተርጎም አሁን ጊዜያቸውን ዋጋ ከፍሎ መስዋዕት አድርገው ነው የተገኙት። በመካከላችን ትልቅ ስራ ላይ ነው ያሉት ማለት ነው። ሌላው ቤተክርስቲያናችን እንደምታውቁት ብዙ ጊዜ ልጆቿ በተለያየ መልኩ መከራ ሲደርስባቸው እናያለንና ቤተክርስቲያንም እንደዚህ ዋጋ እየከፈለች ነው ያለችው። ዘማሪ ምናልባት ቅድም እንግዲህ ሊቀ ሊቃውንት ሙዓዘ ጥበባት መምህር ሰገድ ብለው ሲናገሩ ሰምቻቸዋለሁ። እኔም ማድረግ ያለው ይቅርታ ጌታ እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቤተክርስቲያን አንዱ ከሚፈትናት መካከል ልጆቿን ከጓዳ እየነጠቁ መውሰድ ነበርና አሁን ላይ በነ ሊቀ ሊቃውንት ዮሴፍ ደሳለኝና በነ ብፁዕ አቡነ ማርቆስ ቅድም ባልኳቸው አባቶች ሊቃውንት ጉባኤና አዲስ አበባ ሀገረ ስብከት ብዙ እነ ዘማሪ ትምህርትነሽ እነ ቀሲስ ዘማሪ
ገብረ ማርያም፣ አሸናፊ ገብረ ማርያም፣ እነ ዘማሪ ዳግማዊ ዛሬ አዲስ አበባ ላይ በሰፊው እያገለገሉ ቤተክርስቲያናችን የሚገባቸውን ቀኖናን አንስታ ሰጥታ ቤተክርስቲያን ዛሬ ልጆቿን ወደ በረቱ እየመለሰች ነው ያለችው። ዛሬም ደግሞ በሊቃውንት ጉባኤና በጠቅላይ ቤተ ክህነት በአዲስ አበባ ሀገረ ስብከት ወደ ቤተክርስቲያን ልጅነቷ ከተመለሱ ዘማሪያን መካከል የደብራችን ወጣቱ ይነሱ፣ ቀሲስ ይነሱ፣ ብድግ ይበሉ። ንስሐ አባቱ ነው በእውነት ከቅዱስ ሲኖዶስ ተቀብለው እስኪያመስግኑላቸው ብድግ ይበሉ። ቀሲስ ጌታውን ማለት ነው። እሳቸው ናቸው ንስሐ አባት። በዚህ በደብራችን በደብረ ቅዱስ ያሬድ ሁለተኛ ልጇን በቀደም ክርስትና አስነሳለች። ዘማሪት ጽጌረዳ እህታችን እስኪ ነገሩና እግዚአብሔር አመስግኑ። በንስሐ የተመለሰች እህታችን ናት። እዚህ አካባቢ ነው ቤቷ። አሁን ረቡዕ በእኛ ልዩ ጉባኤ ላይ እየጋበዝናት ትልቅ ስራ እንሰራለን። እኔ እዚህ አካባቢ ላይ ነው ዘማሪያት በጣም ቸገር ነበርና አሁን እዚህ አካባቢ ላይ ያለችው ይሄ አባዶ ነው የምኖረው። ዘማሪ ራሴት እዚህ አካባቢ ናት ያለችውና አባዶ መድኃኒዓለም ስንት እንደምትሰራ ያለው ሌላ ቦታ ላይ እንደዚሁ እና እህታችን በስም ታመኛለሁ ታውቋት ናዝሬት እኔ በነበርኩበት ሰዓት በሰዓቱም አሁን እንኳን 25 ገብቷል። በዛ ሁሉ ሰፊ ሽባል በውስጡ ማለት በውጭ ማለት አገለግል የነበረች እህታችን ባለማወቅ ነው በመቼም መምህራንስ ክደውን የምንበላቸው ዘማሪያን ያው ዝማሬ ነው ባለማወቅ ነው ብሎ የሄዱትና ነብዳ ሄዳ ነበረ መድኃኒዓለም መልሷታል። እስኪያመስግኑት እግዚአብሔር። ስለዚህ ዛሬ የጋበዝን ዝማሬ መዋዕለ ጥበባት ልዑል ሰገድን ነው። ነገር ግን እሷን ለረቡዕ ጋብዘናታል። አሁን ላይ ግን ድምጿን እንደ አንድ መዝሙር ብቻ ብትችል በስም ታመኛለሁ ያለበለዚያ የፈለገችውን አንድ መዝሙር ትዘምራለች። ዝማሬው ግን ሙሉ ግን የወንድማችን ነው። እሱ ያመጣውን 3 የሚዘምር 2 የእሱ መብት ነው። እሷ ግን ድምጿን አንድ መዝሙር ብቻ ታሰማለች። ለረቡዕ ማታ ጋብዘናታል። ረቡዕ በልዩ ጉባኤ እንዳለን ታውቃላችሁ። እስኪ ለዚህ ባለቤት እግዚአብሔርን አመስግኑት። በእውነት እግዚአብሔር ይመስገን። ዲያብሎስ እስኪ ሁላችሁ ተናገሩ። ዲያብሎስ ይበሉ ይፈር፣ እግዚአብሔር ይክበር። እነ ዘማሪት ምርትነሽን እነ ዳግማዊን እነ አሸናፊ ገብረ ማርያም የቀማን ዲያብሎስ በእውነት በሳት ይቃጠል። አመስግኑት እግዚአብሔር ነዘምር ያለ Papa told you